የመጨረሻ ስኬትን መጎናጸፍ ትፈልጋለህ? 5 የስኬት ግን አትርሳ። 5 የስኬት ህግ ውስጥ ምንም አይነተኛ ምክንያት አድርገን ያስቀመጥነው ነገር የለም። ቆይ ቆንጆ ቦታ አጥቼ ነው። ቆይ ሀገሪቱ ሰላም ስትሆን ነው። ቆይ ትንሽ እጄ ላይ ገንዘብ ጠርቀም ሲል ነው። ቆይ ክረምቱ ሲወጣ ነው። እንዴ እኮ በጣም ኢኮኖሚ። ቆይ ሳገባ ነው። ቆይ ስመረቅ ነው። ቆይ ጥሮታ ስወጣ ነው። ምክንያት አደርድር። በተለይ 99.9% ሰው መነሻ ካፒታል ስለሌለኝ ነው እንጂ አሳየኝ ነበር ነው የሚለው። ምንም አታሳየኝም። የዛን ጊዜ የምታሳይ ውድቀትህን ነው። ማሳየት ከቻልክ አሁን አሳየኝ። 5 የስኬት ህጎች ሰው በመሆንህ ብቻ ተሰጥተዋል። መፈለግ ትችላለህ። ንገሩኝ፣ መፈለግ መስፈርት አለው? እሺ። መጀመር መስፈርት አለው? እሺ። ማመን መስፈርት አለው? መጽናት መስፈርት አለው? ቀበሌ ሄዳችሁ ነው እንዴ ስለ መጽናት መንጂ ፈቃድ ምናምን እንደየሁኔታችሁ እንደ እድሜህ እንደ መልክህ ነው እንዴ ጽናት የሚሰጥህ? ወይስ ካንተ ነው ከመምሮ ነው የምታወጣው? መተግበርም መስፈርት የለውም። ያላችሁ ይሄን 5 የስኬት ህግ እዛ ጋር አስቀምጠህ አንተ ሌላ ቦታ ትፈልጋለህ። አይበከቱ መድከም። ገንዘብ ትፈልጋለህ፣ ብድር ትፈልጋለህ፣ ቅድሚያ ቁብ የሚሰጥህ ትፈልጋለህ፣ እንዲያው እንዴት እንደሚሰራ የሚያማክርህ ትፈልጋለህ። ደግሞ እንዴት እንደሚሰራ ልታማክሩት ሄዱና እኮ ስትሽኮረመሙ እንደ ሌላ ቦታ መስሏችሁ ነው ቢሮ ትመጡና ማለት አሁን ምን ብሰራ ነው የሚያዋጣኝ? እንዴት ብሰራ ነው በል። ምን ብሰራ ነው አይባልም። ያንተ ፈጣሪ ጋር ነው እንዴ መጣው? ምን ብሰራ ነው የሚያዋጣው አይባልም። ምንም ስራ አንተ እኮ ነው የምሰራው። እንዴት ልስራ ቴክኒካሊ እንዴት ነው የሚባለው? እሺ